የመጀመሪያው ጥያቄ ከሮሜ እስከ ፊሊሞና ባሉ 13 መልእክቶች ውስጥ ሐዋርያ ጳውሎስ ዳግመኛ ለተወለዱ ክርስቲያኖች የኃጢአት ይቅርታ ለማግኘት መናዘዝ አለባችሁ ወይም ኃጢአታችሁን ተናዘዙ ብሎ ያስተማረበት ክፍል አለ ወይ ይላልና ካለ ጥቅሱን ጥቀስ፣ ከሌለ ደግሞ የወንጌል አማኝ ስለተፈጸመለት የኃጢአት ይቅርታ ያለውን አቋም እንዴት ይገልጸዋል ይላል። ሁለተኛው ጥያቄ ሐዋርያ ጳውሎስ በክርስቶስ አምኖ የዳኑ ቅዱሳንን በየትኛው መልእክቱ ላይ እናንተ ኃጢአተኞች ብሎ የጠራበት ስፍራ አለን ይላል። ካለ ጥቅሱን ግለጽ፣ ከሌለ ደግሞ ጳውሎስ አማኞችን የሚጠራባቸው ዋና ዋና ስሞችና ትርጉማቸው ምንድን ነው ይላል ሁለተኛው ጥያቄ። ሶስተኛው ጥያቄ እንግዲህ ንስሐ ማለት ምን ማለት ነው? መናዘዝ ማለት ምን ማለት ነው? በንስሐና በመናዘዝ መካከል ያለው ልዩነት አብራራ ይላል። አራተኛው ጥያቄ በ27ቱ በአዲስ ኪዳን መጽሐፍት ውስጥ እንግዲህ እንደምናውቀው የአዲስ ኪዳን መጽሐፍት ቁጥራቸው 27 ናቸው። ብሉይ ኪዳን 39፣ በድምሩ መጽሐፍ ቅዱስ 66ቱን ነው የምናምነው። ስለዚህ በ27ቱ በአዲስ ኪዳን መጽሐፍት ውስጥ ኃጢአትን ስለመናዘዝ የተነገሩ ጥቅሶችን ለይተ በማውጣት የሚከተሉ ነጥቦችን አቅርብ ይላል። አንደኛው ነጥብ ተናጋሪው ማን ነው? ሁለተኛው ለማን የተነገረ መልእክት ነው? ሶስተኛው ስለምን የተነገረ መልእክት ነው? አራተኛው ይህ የተነገረው ሐሳብ በክርስቶስ በተፈጸመው ስራ ውስጥ ያልፋል ወይንስ አያልፍም? የመጀመሪያው ጥያቄ ከሮሜ እስከ ፊልሞና የሚለው እንዴት ብሎ ይጠራቸዋል የሚለውን እሱን ኃጢአታችሁን ተናዘዙ ብሎ ያስተማረበት የለም የሚለው ነው እና ሐዋርያው ጳውሎስ የለም የሚለው ነው እና እዛ ላይ አሳይመንት ላይ እንደነገርኩት ሐዋርያው ጳውሎስ እግዚአብሔር ለእኛ ለአሕዛብ ያስነሳልን የጠራን ሐዋርያ ነው። በዚህ ላይ ስትሪክትሊ የእሱን መከተል ለእኛ ይጠቅመናል። ጴጥሮስ ለአይሁድ እንደሆነ ጳውሎስ ደግሞ ለአሕዛብ እንደሆነ እሱን ሜንሽን አድርጌያለሁ። አሳይመንት ላይ በጠቀሱት የመጽሐፍ ቅዱስ ክፍሎች ውስጥ በየትኛው ስፍራ የኃጢአት ይቅርታ ለማግኘት ተናዘዙ ብሎ ያስተማርበት ክፍል የለም የሚል ነው። ሐዋርያው ጳውሎስ በክርስቶስ አምኖ የዳኑት ቅዱሳን በየትኛው መልእክቱ ላይ እናንተ ኃጢአተኞች ብሎ የጠራበት ስፍራ አለን? የለም። አማኞች በምንም ኃጢአት ውስጥ እንኳን ቢገኙ ሐዋርያው ጳውሎስ በክርስቶስ በማመን ባገኙት ማንነት አይደንቲቲያቸው ነው የሚጠራው። ማንነት ቅዱሳን መሆናቸው፣ የእግዚአብሔር ልጆች መሆናቸው፣ ወንድሞች እያለ ይጠራቸዋል እና በማንነታቸው ነው የሚጠራቸው። ለምሳሌ በልዩ ልዩ ኃጢአት ውስጥ ያሉ በቆሮንቶስ ያሉ ክርስቲያኖችን በቆሮንቶስ ላላችሁ ቅዱሳን እያለ ይጠራቸው ነበር። ቅድስና ጽድቅ በክርስቶስ በማመን ያገኘ ነው የማንነት እንጂ የስራችን ውጤት እንዳልሆነ አንደኛ ቆሮንቶስ 1:30 እስከ 31 ላይ ተገልጿል። ሌላው በአዲስ ኪዳን 27 መጽሐፍት ውስጥ ስለ ኃጢአት መናዘዝ የሚናገሩ ጥቅሶች ለይተ በማውጣት የሚለውን እሱን በቴብል አስቀምጨዋለሁ። አንደኛ ዮሐንስ 1:9 ተናጋሪው ሐዋርያው ዮሐንስ ነው። የተጻፈው ለማን ነው የሚለው ክርስቲያን ላልሆኑና ኃጢአት የለብንም እያሉ በጨለማ ለሚመላለሱ ኢየሱስ አያስፈልገንም ለሚሉ ብዬ ነው የጻፍኩት እና አውዱ ከመስቀል ስራ አንጻር በመናዘዝ ኃጢአት አይሰረይም፣ ደም ሳይፈስ ስርየት የለምና ሰው ሁሉ የእግዚአብሔር ክብር እንደጎደለውና ኢየሱስ እንደሚያስፈልገው ሊያውቅ ይገባል እና ስለዚህ እነዚህ ሰዎች በመናዘዝ ኃጢአት ምክንያቱም ኢየሱስም አያስፈልገንም ኃጢአትም የለብንም ነው የሚሉት። ስለዚህ ሰው ገሃነም የሚገባው ኢየሱስን ባለማመን ነው። ኃጢአት የለብንም ነው የሚሉት። በቃ እኛ በተፈጥሯችን እንዲህ ነን የሚሉ ናቸው። ኃጢአተኝነታቸው ገና ያልገባቸው። ምክንያቱም ሰው ለመዳን የመጀመሪያው ነገር ኃጢአተኛ እንደሆነ የእግዚአብሔር ክብር እንደጎደለው ሊያውቅ ይገባል። ሌላው ያዕቆብ ላይ 5:16 ተናጋሪው ማን ነው? ያዕቆብ ነው። የተጻፈው ለማን ነው? ለተበተኑ አይሁድ ክርስቲያኖች ነው እና አውዱ ከመስቀል ስራ ጋር የሚለው እንግዲህ እኔ በተለያየ ክፍል ለአይሁዶች ላይ የተጻፈውን ነገር ሳይ ዕብራውያን ላይ ይሁን ሌላ ላይም ይሁን ወይም በመጨረሻው ምንድን ነው በታላቁ መከራ ውስጥም ከስራ ጋር የተያያዘ ነገር ነው ያየሁባቸው እና ለእኛ ግን ለምሳሌ የኃጢአት ይቅርታ ያገኘ ነው በመስቀል ላይ በፈሰሰልን ደም አማካይነት ብቻ ነው ብያለሁ እና እነዚህ አይሁዶች ለውይይት ሊቀርብ ይችላል። እኔ እነሱ ጋር ስራ የሚጨምር በመጽናትም እንደሚድኑ በማድረግ እምነታቸውን በማሳየትም የሆነ የተጨመረ ነገር ያለ ይመስለኛል እና እኛ አሕዛብ ስለሆንን በክርስቶስ በማመን ብቻ ነው ይላል ነው። ባህሪያችን ደግሞ የማንነታችን የማመናችን ውጤት እንጂ ባህሪያችን ማንነታችንን ያመጣል ብለን እኛ አናምንም። ምክንያቱም
ኤፌሶን ከምዕራፍ 1 እስከ 3 ማንነታችንን አይደንቲቲያችን ነው። ከ4 5 6 ደግሞ የዛ የህይወት ውጤት ነው የምናየው፣ ፍሬውን ቢሄቨር ነው የሚታየው። ሌላው ማርቆስ 1 ላይ መጥምቁ ዮሐንስ ነው የተጻፈው ለማን ነው? ለአይሁድ ነው። የተነገረው ከመስቀል በፊት ነው። እየተናዘዛችሁ ኃጢአታችሁን እየተናዘዛችሁ ብሎ ያለበት ማለት ነው። ሐዋርያት ሥራ 19 18 ላይ አለ ተናዘዙ የሚል ሐዋርያው ጳውሎስ ነው። ይህም ለአይሁድ ነው። ለአይሁድ ንስሐ ከክፉ መመለስና በክርስቶስ ማመን ያጠቃልላል። ምክንያቱም እነሱ የሰቀሉት ሪጀክት ያደረጉት ክራይስትን ኢየሱስን ስለሆነ ማለት ነው። ሌላው ንስሐ ማለት ያው ሜታኖያ የሚለውን ትርጓሜ ያለው ሲሆን ይህም የአእምሮ ወይም የአስተሳሰብ ለውጥ የሚያመለክት ነው። ራስን በራስ ከማየት እግዚአብሔር በሚያይ መንገድ ራስን ማየት፣ ከራስ ወደ ክርስቶስ ወደሆነው ማንነት መመለስ ብዬ ነው እኔ ዲፋይን ያደረኩት። ምክንያቱም ምንም እንኳን በብሉይ ኪዳን ንስሐ ከክፉ ስራ የመመለስ ከኃጢአት የመመለስ ለአይሁድ በቃ ከክፉ ስራችሁ ተመለሱ የሚል ከድርጊታችሁ ተመለሱ ሲል እግዚአብሔርም እንደሚመለስ ያሳየ ነው። በአዲስ ኪዳን ለኛ ንስሐ በክርስቶስ ማመን ነው። ንስሐ ካልገባ ይጠፋል፣ ሰው ካል በክርስቶስ ካላመነ ይጠፋል የሚል ትርጉም ነው ያለው። ምክንያቱም ኃጢአትን ደጋግሞ በመናዘዝ የኃጢአት ይቅርታ አይገኝም። ለመሞከር ራሱ ስለ ኃጢአት በፈሰሰው በክርስቶስ ደም ከመታመን ይልቅ በራስ ዛዜ መታመንን ያመጣል እና ይሄው ነው የኔ ጨርሻለሁ። ኦኬ ፓስተር ጥሌ ተባረክ። በጣም ጥሩ ፕሬዘንቴሽን ነው። አንደኛ ዮሐንስ መልእክት አሁን ምዕራፍ 1 ከቁጥር 7 እስከ 10 ባለው ክፍል ለማያምኑ ሰዎች ነው የተነገረው የሚባለው። የመልእክቱ ተቀባዮች ወይንም ተደራሳያኖቹ የማያምኑ ሰዎች ናቸው ማለት አይደለም። መልእክቱ የተጻፈው በክርስቶስ ኢየሱስ አምኖ ለዳኑት ነው። ደብዳቤው የተላከው ደብዳቤ ወጥ የሆነ ደብዳቤ ነው የተላከው። ያ የተላከው ለቅዱሳን ነው፣ ለአማኞች ነው። ግን እነዛ አማኞች በምን ውስጥ ነበሩ የሚለው ነገር እነዚህ የግሪክ ፍልስፍና ተከታዮች ግኖስቲኮች የሚባሉት እንደና ደግሞ የአይሁድ ሃይማኖት አስተማሪዎችም እነሱም በአንድ ላይ ተደምረው የክርስቶስ ኢየሱስ በስጋ መምጣቱን የኃጢአት መኖሩን ፈጽሞ ይክዱ ነበረ። ኢየሱስ ክርስቶስ በስጋ አልመጣም ብሎ ኮምፕሊትሊ ይክዳሉ። ምክንያቱም የግሪኩ ፍልስፍና ስጋ ክፉ ነው ብሎ ስለሚያስቡ መንፈስ መልካም ነው፣ መንፈስ ንጹህ ነው ብሎ ያስባሉ። እና እነዚህ ምንድን ነው የሚሉት? መለኮት የሰውን ስጋ አይለብስም፣ ስጋ ክፉ ነው ብሎ ስለሚያስቡ ኢየሱስ በስጋ እንደመጣ ፈጽሞ አይቀበሉም። ለዚህ ነው ኢየሱስ ክርስቶስ በስጋ እንደመጣ የማያምን እሱ የክርስቶስ ተቃዋሚ ነው እያለ የሚናገረው። እና ለአማኞች ለዳኑ ሰዎች ነው የተጻፈው። ግን በዛ ውስጥ የሚናገረው ያ ምዕራፍ ቁጥር 7 እስከ 10 ላይ ያለው አድሬስ ያደረገው የአማኞችን ማንነት አይደለም። እና ተቃዋሚዎች ኃጢአትን ሙሉ በሙሉ የሚክዱ ኃጢአት የለም፣ ኃጢአት የሚባል ነገር የለም፣ እኛም ኃጢአተኞች አይደለንም ብሎ የሚክዱ ነበሩ። በመካከላቸው ነበሩ፣ ከመካከላቸው ወጥቷል። ግን ከተማው ላይ አካባቢው ላይ ነበረ፣ ፍልስፍናቸው ነበረ። ኢቭን በክርስቶስ አምኖ የዳኑ ቅዱሳን ራሱ በሁለት ሐሳብ አንደ ወደ እነሱ አንደ ደግሞ ወደዚህ ህብረት እየመጡ መሃል ላይ የሚያመነቱ ነበሩና በክርስቶስ አምኖ የዳኑ ሰዎችን በተቀበሉት ማንነታቸውና በህይወታቸው ጸንተው እንዲኖሩና ይህንን ፍልስፍናውን የመመከት መልእክት ነው በዛ ቦታ ላይ የተናገረው። ኃጢአት የለብንም ብንል እያለ የሚያወራው ቅዱሳን አይደለም ኃጢአት የለብንም ያሉት። ቅዱሳን ኃጢአት የለብንም አይሉም። በክርስቶስ ኢየሱስ አምነን የዳንን ሰዎች ኃጢአተኞች ነበር የምንለው እንጂ ኃጢአትን አንክድም። ኃጢአት በአንዱ በኩል በአዳም በኩል ወደ ዓለም እንደገባ መጽሐፍ ቅዱስ ይናገራል። አንክድም። ኢየሱስ የሞተው ኃጢአት ስለነበረ ነው። ኃጢአት ስላለ ነው ኢየሱስ የሞተው። ኃጢአትን አንክድም። ኃጢአት ነበረ፣ በክርስቶስ ኢየሱስ በተሰራው ስራ ግን ተወግዷል ነው የምንለው እኛ። አሁን ልዩነት ምንድነው? ኖስቲሲሞቹ ፈጽሞ በኃጢአት ህሉና አያምኑም፣ ይክዳሉ ሙሉ በሙሉ። ለዚህ ነው ክርስቶስ ኢየሱስ በስጋ እንደመጣ ለኃጢአት የከፈለውን የመስቀሉን ሞት በደሙ ያለውን መንጻት አይቀበሉም። የክርስቶስ ደም ነው ከኃጢአት የሚያነጻው። እነሱ ደግሞ ያንን ስለማይቀበሉ ነው የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ያለው። እነሱ የክርስቶስንም ደም አይቀበሉትም ሙሉ በሙሉ። ኦኬ፣ ቀጣዩ ማን ነው? ያው የመጀመሪያው ጥያቄ ሐሳብ የነበረው ስለ ይቅርታና ስለ ኃጢአት መናዘዝ የጳውሎስ ምልከታ ምን እንደሆነ የሚጠይቀው። ጳውሎስ ኃጢአታችሁን ተናዘዙ ብሎ የተናገረበት ቦታ አለው የሚል ነው። እንግዲህ ያው በመናቀው በጻፋቸው 13 ደብዳቤዎች ላይ ቃል በቃል እንደ ኃጢአታችሁን ተናዘዙ የሚል ጥቅስ አናገኝም፣ ቃል በቃል ተጽፎ ማለት ነው። እንግዲህ
ያ ከሌለ የጳውሎስ ምልከታ ምንድን ነው የሚለው ነው የሚሆነው። የጳውሎስ ምልከታ ኢየሱስ ክርስቶስ በሰጠው በዛ ቤዛነት ላይ በክርስቶስ ኢየሱስ ባለው ቤዛነት ላይ ነው የኃጢአት ይቅርታ የተገኘው በመናዘዝ ወይም ደግሞ ይቅር በለኝ ብሎ በመለማመጥ ሳይሆን በክርስቶስ ኢየሱስ ባለው ቤዛነት ላይ የተመሰረተና የተጠናቀቀ እውነት እንደሆነ ጳውሎስ ይናገራል። ያንን ነው የሚያስተምረው ማለት ነው። አብዛኛውን ቦታ ላይ በምናይበት ጊዜ እሱ በሰራው ስራ እንደሆነ ይቅርታ ማለት ነው። ስለዚህ ኢየሱስ ክርስቶስ በመስቀል ላይ የእኛን ኃጢአት እንዳስወገደውና በደላችንን ሁሉ ይቅር እንዳለ እና ይሄ ደግሞ የሚሆነው እንደ ጸጋው ባለጠግነት መጠን እንደሆነ ነው የሚናገረው። ኤፌሶን ምዕራፍ 1 ቁጥር 7 ላይ እንደ ጸጋው ባለጠግነት መጠን በደሙ በተደረገ ቤዛነት የኃጢአት ይቅርታን አገኘን ብሎ ጳውሎስ ይናገራል ማለት ነው። ስለዚህ እየኖርን ያለነው የጸጋ ዘመን ላይ ስለሆነ የኃጢአትን ይቅርታ ያገኘ ነው። አንድ አማኝ የኃጢአት ይቅርታን የሚያገኘው ስለተናዘዘ ይሄን አድርጌያለሁ ብሎ ስላለ ሳይሆን እንደ ጸጋው ባለጠግነት መጠን በደሙ በተደረገ ቤዛነት እንደሆነ ነው ማለት ነው። ስለዚህ ይቅርታን እየጠበቀን የምንኖረው ህይወት ሳይሆን ያለ ኦልሬዲ ኃጢአታችን በክርስቶስ ኢየሱስ በደሙ አማካኝነት በመስቀሉ ስራ አማካኝነት ተወግዷል ማለት ነው እና ጳውሎስ የሚናገረው ይሄንን ነው ማለት ነው። የመጀመሪያው ሐሳብ ይሄ ነው። የሁለተኛው ሐሳብ ደግሞ ጳውሎስ አማኞችን በየትኛው መልእክት ውስጥ ኃጢአተኞች ብሎ አይጠራቸውም። ኃጢአት ሊሰሩ ይችላሉ። አንድ አማኝ ኃጢአትን ሊያደርግ ይችላል። ነገር ግን ያ ያደረጉት ነገር የነሱ ማንነት እንዳልሆነ ይነግራቸዋል ጳውሎስ። ማንነታቸው ግን ተቀይሯል። እየሰሩ ያሉት ነገር የሚያደርጉት ነገር ያ ማንነታቸው የማይወክለውን ነገር እንጂ እያደረጉ ያሉት ያ የኃጢአታቸው ማንነታቸው አይደለም። በክርስቶስ ኢየሱስ ያመነ ሰው ኃጢአተኛ እንዳልሆነ ነው የሚናገረው። ስለዚህ አማኞችን ጳውሎስ ሲጠራ ቅዱሳን ብሎ ነው የሚጠራው። ያ ማለት የተለየ ማለት ነው። ይሄ ደግሞ እግዚአብሔር እኛን የሚያይበት መንገድ ነው። ፐርፌክትነስ አይደለም፣ ፍጹም ነው እየተባለ አይደለም ያሰው። ነገር ግን እግዚአብሔር እኛን በክርስቶስ በኩል ሲያየን ቅዱስ እንደሆንን ነው የሚያየው። ከዚህ ባለፈ ወንድሞች እንደሆኑ ነው ጳውሎስ የሚጠራቸው ማለት ነው። ስለዚህ በክርስቶስ በኩል ወደ እግዚአብሔር ቤተሰብ እንደተቀላቀለን ይነግረናል ማለት ነው። ሌላኛው ሶስተኛው ሐሳብ ደግሞ ምንድነው? አዲስ ኪዳን ተብሎ በሚታወቁ መጽሐፍቶች ውስጥ ኃጢአት መናዘዝ የሚጠቀስባቸው ጥቅሶች የተወሰኑትን ለማንሳት ሞክሬያለሁ። የመጀመሪያው ማቴዎስ 3:6 ላይ ያለው ሐሳብ ነው። በዮርዳኖስ ዳር በሚጠመቁበት ጊዜ ኃጢአታቸውን ይናዘዙ እንደነበረ መጽሐፍ ቅዱስ ይናገራል። ግን ይሄ ምንድነው? ከመስቀሉ በፊት የነበረ ስለሆነ አይሁዶች ገና መሲሁ ሳይመጣ ኢየሱስ ክርስቶስ ሳይመጣ ሕግ ስር ሆነው ኃጢአታቸውን እየተናዘዙ በንስሐ ይጠመቁ ነበረ። ይሄ ደግሞ ከመስቀሉ በፊት ነው። ሌላኛው ደግሞ ያለው ያዕቆብ ምዕራፍ 5:16 ላይ ነው። ይሄ ባለፈው ይሄንንም ጥቅስ በደንብ አይተነዋል። ይሄ ደግሞ እርስ በእርስ አንዳችን ለአንዳችን ያለንን ፌሎሺፕ ለማስተካከል እርስ በእርሳችን የምናደርገው ነገር ነው እንጂ ለመጽደቅ ብለን የምናደርገው ነገር እንዳልሆነ ይሄንንም አይተናል። ሌላኛው ደግሞ ዮሐንስ 1:9 ላይም የነበረው ነገር በሰፊው ተነስቶ አይተናልና ይሄኛውም ደግሞ ምንድነው? የኖስቲሲዝም አስተምሮ ላይ ከስጋ የሆነ እርኩስ ነው ከመንፈስ የሆነ ሊቀላቀል አይችልም የሚል አስተምሮ ስለነበራቸው እነሱ ኃጢአት ልናደርግ አንችልም ብለው እያወሩ ስለነበረ እነሱን ነው ሲናገራቸው የነበረው ማለት ነው። ነገር ግን ይቅርታው በእግዚአብሔር ታማኝነት እና ጽድቅ ላይ የተመሰረተና የተጠናቀቀ ነገር ነው። ስለዚህ ምንናዘዘው ድነትን ለማግኘት ሳይሆን ህብረትን ለማስተካከል ነው የሚል ነው። እንግዲህ ሁላችሁም ያቀረባችሁት ፕሬዘንቴሽን በጣም የተማርነው ሐሳብ ነው።
ሁላችሁ ወንደርፉል የሆነ ነገር ነው ያቀረባችሁት። በጣም ደስ ይላል። እንግዲህ ይሄ የሚያሳየው እንግዲህ እየተማርን እየተለወጥን መሆኑን ነው የሚያሳየው። ከዚህ በኋላ በህይወታችን ላይ አንድ ነገር ሆኗል ማለት ነው። እግዚአብሔር አይኖቻችንን ከፍቷል። በክርስቶስ ኢየሱስ ያለንን አይደንቲቲያችንን ማንነታችንን አውቀናል ማለት ነው። እናንተም የተናገራችሁ ተመሳሳይ ነገር ነው እኔም ጋር ያለው፣ ግን አንድ ላይ ጠቅልል አድርጌ አቀርባለሁ። ለመጀመሪያው ጥያቄ እንግዲህ ሐዋርያ ጳውሎስ በ13ቱ መልእክቶች ውስጥ ከሮሜ እስከ ፊሊሞና ባለው በ13ቱ መልእክቶች ውስጥ አንድም ቦታ ላይ ዳግመኛ የተወለዱ ክርስቲያኖችን በምትሰበሰቡበት ጊዜ ኃጢአታችሁን ተናዘዙ፣ የኃጢአትን ይቅርታ ትቀበላላችሁ ብሎ የተናገረበት ቦታ የለም። ጳውሎስ አማኙ የኃጢአትን ይቅርታ የተቀበለው በክርስቶስ የማዳን ስራ እንጂ በየቀኑ በሚያደርገው የንስሐ ጸሎት ወይንም በመናዘዝ እንዳልሆነ በግልጽ ያስተምራል። እናንተም እንዳላችሁት በግልጽ ነው የሚያስተምሩ። አንድም ቦታ ላይ እንግዲህ የአሕዛብ ሐዋርያ ነው ሐዋርያው ጳውሎስ ከነ ሐዋርያው ጴጥሮስ፣ ከነ ሐዋርያው ያዕቆብ፣ ከነ ይሁዳ፣ ከነ ማቴዎስ፣ ከነ ማርቆስና ሉቃስ ከነሱ በላይ እግዚአብሔር ለአሕዛብ ቤተ ክርስቲያን እንግዲህ አሕዛብ ማለት ከአይሁድ ውጭ ያለ ማህበረሰብ ማለት ነው። ከአይሁድ ውጭ ያለ ማህበረሰብ ኢትዮጵያኖችንንም ያጠቃላል። ስለዚህ ለእኛም ጭምር ጌታ ኢየሱስ ክርስቶስ ተገልጦለት ለአሕዛብ ሐዋርያ አድርጎ የጸጋውን ወንጌል እንዲሰብክ ተልኮ የተሰጠው በዋናነት ሐዋርያው ጳውሎስ ነው። አሁን እንደዚህ ስላችሁ መጽሐፍ ቅዱሱን ለይተን እንቀበላለን ማለት አይደለም። የእግዚአብሔር ቃል እንከን የሌለበት ፍጹምና ስህተት አልባ የሆነ የእግዚአብሔር ቃል ነው መጽሐፍ ቅዱስ፣ እናምናለን። ብሉይ ኪዳንን በተጻፈበት አውድ መሰረት ጥላና ምሳሌ ነው። ብሉይ ኪዳን የክርስቶስ ኢየሱስ ጥላና ምሳሌዎች ናቸው። እግዚአብሔር በዛ ዘመን እንዴት ይሰራ እንደነበረ ከብሉይ ኪዳንም የምንማራቸው ብዙ ነገሮች አሉ። ጳውሎስ ራሱ የተጻፈው ሁሉ ለትምህርታችን ተጽፏል እያለ የሚያወራው የብሉይ ኪዳን መጽሐፍቶችን ነው። በዛን ጊዜ መጽሐፍ ቅዱስ ተጠርዞ አሁን በእጃችን እንዳለው አልተጻፈም ነበርና የተጻፈው ሁሉ ያለ ጳውሎስ የሚናገረው ሪፈር እያደረገ ያለው የብሉይ ኪዳን መጽሐፍትን ነው። የተጻፈው ሁሉ ለትምህርታችን ተጽፏል። መጽሐፍት ሁሉ ስለ እኔ ይመሰክራሉ አለ ጌታ ኢየሱስ ክርስቶስ። መጽሐፍት ያለው ብሉይ ኪዳን መጽሐፍቶችን ነው 39 እነሱም ስለ ክርስቶስ የሚመሰክሩ ናቸውና በዛ መሰረት በዛ አውድ መሰረት እንቀበላለን። ወደ አዲስ ኪዳንም ስንመጣ አዲስ ኪዳንም ሆኖ አይሁዶችን ብቻ የሚመለከቱ መልእክቶች አሉ። እነሱንም በአውዳቸው መሰረት ለትምህርታችን ነው ተጻፈው የምንማረው ነገር አለ ከዛ ውስጥ። አሁን ለምሳሌ ሮሜ ምዕራፍ 1 ምዕራፍ 2 ላይ እስከ ምዕራፍ 3 ቁጥር 23 ድረስ ያለውን አሁን ስታነቡ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል እያለ ጳውሎስ አሁን ይናገራል። የሮሜ መልእክት የተጻፈው ደብዳቤው ለሮሜ ቤተክርስቲያን ነው። ነገር ግን ምዕራፍ 1 እና ምዕራፍ 2 ላይ ጳውሎስ የሚያወራው ያ ሐሳብ ያላመኑ ሰዎችን የሚመለከት ነው። ለማይረባ አእምሮ አሳልፈው ሰጣቸው ይላል። አሁን የቤተክርስቲያን መልእክት አይደለም። ደብዳቤው የተጻፈው ለቤተክርስቲያን ቢሆንም እዛ ውስጥ ደብዳቤ ውስጥ ግን ያላመኑ ሰዎችን የሚመለከት ሐሳብ አለ። የወደቀውን ዓለም የሚመለከት ሐሳብ አለ። እንደገና ደግሞ የቅዱሳንን ማንነት ቤተ ክርስቲያንን የሚመለከት ሐሳብ አለ። ዳይሬክት የሆኑ መመሪያዎች እኛን የሚመለከቱ ማለት ነው። ሌላው ቀርቶ ምዕራፍ 7 ላይ አሁን ሐዋርያው ጳውሎስ ሮሜ ምዕራፍ 7 ላይ ስለ ራሱ ይናገራል። ከኃጢአተኞች ዋነኛ እኔ ነበርኩ እያለ ይናገራል እና ስላለፈው ላይፉ ነው የሚናገረው። በክርስቶስ ኢየሱስ ከመሆኑ በፊት በሕግ ዘመን በነበረበት ጊዜ ስለነበረው ስላለፈው ሕይወቱ ነው የሚናገረው ሮሜ ምዕራፍ 7 ላይ እንጂ አሁን ሐዋርያ ጳውሎስ ኃጢአተኛ ነኝ ያለ አይደለም። ኃጢአቱ በመስቀል ላይ ኦልሬዲ ተወግዶለታል። የነበረውን ሕይወቱን ነው የሚያወራው ራሱን ኢንክሉድ አድርጎ በዛ ቦታ ላይና እሱን አሁን መጽሐፍ ቅዱሳችን በምናነብበት ጊዜ ስለማን ነው የሚያወራው? ይሄ ክፍል እያወራለው ስለማን ነው የሚለው ነገር ማወቅ አለብን። ተናጋሪው ማን ነው? ስለምንድን ነው የሚናገረው? ለማን ነው እየተናገረ ያለው? መቼ ተነገረ? የተነገረው ሐሳብ በተፈጸመው በክርስቶስ ኢየሱስ ሥራ መነጽር ያልፋል ወይስ አያልፍም የሚለው ነገር መርሳት የለብንም እና ወደ ሐሳብ ሊመለስ ሐዋርያ ጳውሎስ እንግዲህ አንድም ቦታ ላይ የኃጢአትን ይቅርታ ለመቀበል ተናዘዙ ብሎ የተናገረበት የለም እና የሐዋርያ ጳውሎስ አቋሙ ምን ነበር ከተባለ የኃጢአት ይቅርታ በክርስቶስ ኢየሱስ በመስቀሉ ሥራ የተፈጸመ ድርጊት እንደሆነ ይናገራል። ቆላስይስ ምዕራፍ 2 ከቁጥር 13 ላይ ምን ይላል? በበደላችሁም ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ ይላል። በደላችሁን ሁሉ ይቅር አላችሁ። እዚህ ቦታ ላይ ይቅር አላችሁ የሚለው ያለፈና የተፈጸመ ድርጊት መሆኑን ነው የሚያሳየው። የአማኞችን በደል ብቻ አይደለም እግዚአብሔር ይቅር ያለው። በመስቀል ላይ እግዚአብሔር የዓለምን ኃጢአት ሁሉ ነው ይቅር ያለው። በእኛና ባላመኑ ሰዎች መካከል ያለው ልዩነት የመቀበልና ያለመቀበል ችግር ነው። ልዩነቱ ያ ብቻ ነው። አምነን የዳንን ሰዎች የኃጢአታችንን ይቅርታ ተቀብለናል። ያላመኑ ሰዎች ደግሞ ኃጢአታቸው ይቅር ተብሏል፣ ግን ባለመቀበላቸው ይፈረድባቸዋል።
ኃጢአታቸው ይቅር ስላልተባለ ሳይሆን ይቅርታውን ባለመቀበላቸው ብቻ ነው የሚፈረድባቸው። እግዚአብሔር የዓለምን ኃጢአት ይቅር ያለው በመስቀል ላይ ነው። ኤፌሶን ምዕራፍ 1:7 ላይ የኃጢአታችሁን ስርየት አግኝታችኋል ይላል ጳውሎስ ሲናገር። ኤፌሶን ምዕራፍ 1:7 ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን እርሱም የኃጢአትን ይቅርታ አገኘን ይላል። እንግሊዝኛው ሪሲቭድ ይላል፣ ተቀብለነዋል ይላል። ኦልሬዲ we have received the forgiveness of sin የኃጢአትን ይቅርታ ተቀብለነዋል ኦልሬዲ። ይሄንን ነው ሆሞሎጊው የምናደርገው፣ የምንናዘዘው ይሄንን ነው። ኢቭን በድካም ውስጥ በምንገባበት ጊዜ፣ በተለያየ ፈተና ውስጥ በምንገባበት ጊዜ ጠላት ሰይጣን እየመጣ ሊከሰን ሲፈልግ በመስቀል ላይ ኃጢአት ተወግዷል፣ እኔ በክርስቶስ ጻድቅ ነኝ፣ በክርስቶስ ኢየሱስ አዲስ ፍጥረት ነኝ፣ የኃጢአትን ይቅርታ አግኝቻለሁ፣ አሁን ያለውበት ሁኔታ፣ አሁን ያለውበት ውድቀት የኔ ማንነት አይደለም ብለን ከዛ ካለንበት ህይወት ውስጥ የምንወጣው በክርስቶስ ኢየሱስ የተሰራልንን የተፈጸመውን ስራ በደንብ ስንረዳ ነው። ቆላስያስ ምዕራፍ 1 ከቁጥር 13 እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ስለዚህ ወደዚህ መንግስት ፈልሰን የገባን ሰዎች በሙሉ የኃጢአትን ይቅርታ አግኝተን ነው። ድኛለሁ ስትል እኮ የኃጢአት ይቅርታ አግኝታል ማለት ነው። የኃጢአት ይቅርታ ሳታገኝማ እንዴት ትድናል? አንድ ሰው ጸደቀ የሚባለው ዳነ የሚባለው የኃጢአት ይቅርታ አገኘ ማለት ነው። አለመዳኑ ምክንያት ኃጢአት ስለነበረ ያ ኃጢአቱ ስለተወገደ ያንን ሲያምን በእምነት ሲቀበል ዳነ ይባላል አንድ ሰው። ስለዚህ እኛ የዳንን ጻድቃን ነን እንጂ የዳንን ኃጢአተኞች አይደለንም። እርቅ ተፈጽሟል። ሁለተኛ ቆሮንቶስ ምዕራፍ 5:19 ላይ እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ እንደነበረ በደላቸውንም አይቆጥርባቸውም ብሎ በግልጽ ይናገራል። ዕብራውያን ምዕራፍ 10 ከቁጥር 15 እስከ 18 እንደዚህ ይላል። መንፈስ ቅዱስም ደግሞ ስለዚህ ይመሰክርልናል፣ ከዚያ ወራት በኋላ ከእነርሱ ጋር የሚገባው ክዳን ይህ ነው ይላል ጌታ፣ በልባቸው ሕጌን አኖራለሁ በልቦናቸውም እጽፈዋለሁ ብሎ ከተናገረ በኋላ ኃጢአታቸውንና አመፃቸውንም ደግሜ አላስብም ይላል። የእነዚህም ስርየት ባለበት ዘንድ ከዚህ ወዲህ ስለ ኃጢአት ማቅረብ የለም እያለ ይናገራል። አያችሁ፣ በዚህ ቦታ ላይ በግልጽ የተቀመጠው ነገር ምንድን ነው? ኃጢአታቸውንና አመፃቸውን ደግሜ አላስብም ይላል። እግዚአብሔር ኃጢአትን ማሰብ ያቆመው የዛሬ 2000 ዓመት በፊት ነው። እግዚአብሔር በደልን መቁጠር ያቆመው የዛሬ 2000 ዓመት በፊት ነው። እኛንን እንጂ ለእግዚአብሔር የምናሳስበው እግዚአብሔር ኃጢአትን ማሰብ ካቆመ 2000 ዓመታት አልፏል። ደግሜ አላስብም ብሏል። ሆሞሎጊዮ መናዘዝ ማለት አንድ አይነት ነገር መናገር ነው። ከእግዚአብሔር ሐሳብ ጋር ከቃሉ ጋር አንድ የሆነ ነገር መናገር ነው። አሁን ቃሉ በዚህ ቦታ ላይ ምን እያለ ነው? ስለ አዲስ ኪዳን አማኝ በክርስቶስ ኢየሱስ አምኖ የዳነ ሰው በደሉና ኃጢአቱ እንደማይቆጠር ቃሉ እየተናገረ ነው። አሁን ሆሞሎጊዮ ስንናዘዝ አዎ የእግዚአብሔር ቃል ያለው እውነት ነው አሜን ብለን ስንቀበል እውነተኛ መናዘዝ ማለት ይሄ ነው ማለት ነው። ስለዚህ በጳውሎስ አስተምሮ መሰረት አማኝ በኃጢአት ሲወድቅ ሲደክም ምንድነው ማድረግ ያለበት? በክርስቶስ ኢየሱስ የተሰጠውን የተቀበለውን ማንነቱን አውቆና ተረድቶ በዛ ህይወት ውስጥ ለመመላለስ አእምሮውን በእግዚአብሔር ቃል ማደስ አለበት። ንስሐ የምንለው ማለት ነው። ሜታኖያ ማለት ማረኝ እያሉ ማልቀስ አይደለም። ትርጉሙ በግሪክ ሜታኖያ ማለት የአእምሮ ለውጥ ማለት ነው። የሐሳብ ለውጥ ማለት ነው። የአስተሳሰብ ለውጥ ማለት ነው። ስለዚህ በክርስቶስ ኢየሱስ የተሰራልንን ያንን ነገር አንደርስታንድ አድርገን ከኩነኔ አስተሳሰብ፣ ከኃጢአት አስተሳሰብ፣ ከኃጢአት ህሊና ወደ ጽድቅ ህሊና በክርስቶስ ኢየሱስ ወደ ተሰራልን ወደዛ ነገር አይምሯችንን ሽፍት ስናደርግ ስንለውጥ ያንን መጽሐፍ ቅዱስ ንስሐ ብሎ ይጠራዋል። ሁለተኛው እንግዲህ ሐሳብ ሐዋርያ ጳውሎስ አማኞችን አንድም ቦታ ላይ ኃጢአተኞች ብሎ አይጠራቸውም። እናንተ ኃጢአተኞች ንስሐ ግቡ ተናዘዙ ብሎ አይጠራቸውም። ምን ብሎ ነው የሚጠራቸው ከተባለ እናንተም እንዳላችሁ ቅዱሳን ብሎ ነው የሚጠራቸው። ቅዱሳን የሚለው ሐሳብ ለእግዚአብሔር የተለዩና በክርስቶስ ሥራ የነጹ መሆናቸውን ያመለክታል። ሮሜ ምዕራፍ 1 ከቁጥር 7 ላይ ቅዱሳን ልትሆኑ ለተጠራችሁ ያለ ይናገራል። አንደኛ ቆሮንቶስ ምዕራፍ 1:2 ላይ በክርስቶስ ኢየሱስ ለተቀደሱት ብሎ ይናገራል። እኛ ብንሆን ወይንም የዘመኑ ሰባኪዎች ቢሆኑ እናንተ እርኩሳን ድራሻችሁ ጠፋል፣ እግዚአብሔር ይቀጣችኋል፣ ንስሐ ባትገቡ የእግዚአብሔር ፍርድ በእናንተ ላይ ነው፣ ንስሐ ግባ ሲኦል ትገባል ምናምን ነው የምንለው። ሐዋርያ ጳውሎስ ግን በክርስቶስ ኢየሱስ ያላቸውን አይደንቲቲ ከአይደንቲቲ ነው የሚጀምረው። ባህሪያቸው
የነፍሳቸው አለመለወጥ ችግር ነው። አያችሁ፣ ብዙ ጊዜ የስነ ምግባር ችግር ከነፍስ አለመለወጥ ጋር ነው የሚያያዘው። አሁን በዚህም ዘመን በህይወታችን የሚታየው ነገር ይሄ ነው። ነፍሳችን፣ ነፍስ ሲባል እንግዲህ እውቀት፣ ስሜት፣ ፈቃድ ማለት ነው። እነዚህ በእግዚአብሔር ቃል መታደስ አለባቸው ሁልጊዜ። እውቀታችን፣ ስሜታችን፣ ፈቃዳችን በእግዚአብሔር ቃል ሁልጊዜ ሪኒው መደረግ አለበት፣ መታደስ አለበት። እየታደስን ስንሄድ ነው ክርስቶስን ወደ መምሰል ነፍሳችን ወደዛ የተለወጠች የምትሄደው። መንፈሳችን ግን በመንፈስ ቅዱስ አማካኝነት ሲልድ ተደርገናል፣ ታትመናል። በነፍሳቸውና በስጋቸው ድርጊቶቻቸው የቆሮንቶስ ቤተክርስቲያን ቅዱሳን የሚባሉ አልነበሩም። ግን ሲልድ የሆኑበት ቦርን አጌን የሆኑበት መንፈሳቸው ቅዱስ ነው። ለዚህ ነው ከማንነታቸው የሚጀምረው ማለት ነው። ኤፌሶ ምዕራፍ 1:1 ላይ በኤፌሶ ላሉ ቅዱሳን እያለ ይናገራል። ፊልጵስዩስ ምዕራፍ 1:1 ላይ በክርስቶስ ኢየሱስ ላሉ ቅዱሳን ብሎ ይናገራል። ቆላሲስ ምዕራፍ 1:2 ላይ በቆላሲስ ላሉ ቅዱሳንና በክርስቶስ ለታመኑ ወንድሞች እያለ ይናገራል። ሌላው ሐዋርያ ጳውሎስ ጻድቃን ብሎ ይጠራቸዋል፣ ወይንም የእግዚአብሔር ጽድቅ ይላቸዋል። 2 ቆሮንቶስ ምዕራፍ 5 ከቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ይላል፣ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። እና አማኝ በራሱ ስራ ሳይሆን በክርስቶስ ጽድቅ ጻድቅ እንደሆነ ሐዋርያ ጳውሎስ ይናገራል። ጻድቅ መሆን ማለት በእግዚአብሔር ፊት ትክክል መሆን ማለት ነው። በትክክለኛ አቋም በእግዚአብሔር ፊት መቆም፣ መገኘት ማለት ነው። ስለዚህ ይሄ ደግሞ የሆነው በክርስቶስ ኢየሱስ ስራ ለሚያምኑ ሰዎች ብቻ ነው። ሮሜ ምዕራፍ 5 ከቁጥር 19 ላይ በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ይላል። አያችሁ፣ በአንዱ ሰው አለመታዘዝ ይላል። ማን ነው ይሄ አንዱ ሰው? አዳም ነው። በአዳም አለመታዘዝ ብዙዎች ኃጢአተኞች እንደሆኑ ይላል። ብዙ ጊዜ አሁን እዚህ ጋር በደንብ ስሙኝ። እግዚአብሔር ኃጢአተኛ ብሎ የሰው ልጅ የጠራው እያንዳንዱ ሰው በግሉ በሰራው ጥፋትና ስህተት አይደለም፣ በአዳም ውድቀት ነው። አዳም ወደቀ፣ የሰው ልጅ በሙሉ ይዞ ነው ወደቀው። ስለዚህ የአዳም አለመታዘዝ፣ የአዳም አመፅ፣ የአዳም ውድቀት የሰው ልጅ በሙሉ ይዞ በአንድ ላይ ነው ወደቀው። በአዳም አለመታዘዝ ምክንያት ነው ኃጢአተኛ የነበር ነው እንጂ እኛ በሰራነው ኃጢአት አይደለም። በአዳም ዘመን እኛ የዛሬ 100 ዓመት እኮ አልነበርንም፣ 100 ዓመትም አልነበርንም። የሰው ልጅ ዓለም በሙሉ ኃጢአት ወደ ዓለም የገባው በአዳም ምክንያት ነው። አዳም ኃጢአት ሲሰራ እኛም በአዳም ውስጥ ስለነበርን ኃጢአተኛ ሆንን፣ በሱ አለመታዘዝ ማለት ነው። እንዲሁም ደግሞ ይላል በአንዱ መታዘዝ ይላል። ይሄ አንዱ ማን ነው? ኢየሱስ ክርስቶስ ነው። በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ይላል። ክብር ለኢየሱስ ይሁን። ስለዚህ ኃጢአተኛ የነበርነውም ኃጢአት ሰርተን አይደለም። ጻድቅም የምንሆነው ወይንም ጻድቅም የሆነው መልካም ስራ ሰርተን አይደለም። በክርስቶስ ኢየሱስ መታዘዝ ነው። የሱ መታዘዝ ለኛ ተቆጠረልን፣ የሱ ስራ ለኛ ተቆጠረልን። ያንን በእምነት ተቀበልን፣ ያለ ስራ ጸደቅን። ክብር ለኢየሱስ ይሁን። ሮሜ ምዕራፍ 5 ላይም ስታነቡ ያ እሱ የሰራው ስራ ለኛ ተቆጥሮልን ያለ ስራ ጸደቅን። ስለዚህ ዳግመኛ የተወለደ የወንጌል አማኝ ይቅር የተባለ ጻድቅ እንጂ ይቅር የተባለ ኃጢአተኛ አይደለም። እኔ ብላችሁ ለራሳችሁ ተናገሩ። ይቅር የተባልኩ ኃጢአተኛ አይደለሁም። በየሁዱ በየፕሮግራሙ በየሚዲያው በየመድረኮቻችን ሁልጊዜ የምንሰማቸው ስብከቶችና ጸሎቶች፣ የኩነነ ጸሎቶች የኃጢአት ህሊና እንዲኖረን አድርጓል። እኔ ኃጢአተኛ አይደለሁም። ኃጢአቴ በመስቀል ላይ ተወግዷል። በክርስቶስ ኢየሱስ ስራ ከሱ ስራ የተነሳ ጻድቅ ነኝ ብላችሁ በድፍረት መናገር አለባችሁ። እኔ ጻድቅ ነኝ ማለት ትዕቢት አይደለም። ማንነትን በትክክል ተረድቶ የእግዚአብሔርን ቃል እውነት መናገር ነው። መናዘዝ ማለት ይሄ ነው። ትክክለኛ መናዘዝ ሆሞሎጊው ይሄ ነው። እኔ በክርስቶስ ኢየሱስ ስራ የተነሳ ጻድቅ ሆኛለሁ። እንግዲህ ሆሞሎጊው ከእግዚአብሔር ሐሳብ ጋር አንድ አይነት ነገር መናገር መስማማት ማለት ነው ብለናል። ትርጉሙ እንደዛ ነው። ሆሞሎጊው ከማጋር ከቃሉ ጋር ከማጋር ከጳውሎስ ጋር አንድ አይነት ነገር የምንናገረው ከራሳችን ፈጥረን አይደለም። ጳውሎስ እንግዲህ አንድም ቦታ ላይ ቅዱሳንን ኃጢአተኞች ብሎ ካልጠራ እኛ መናዘዝ ያለብን ሆሞሎጊው ማድረግ ያለብን የጳውሎስን ትምህርት ነው። ሌላ ወንጌል አንሰብክም። እኛ ከሰበክነው ውጪ የተለየ ወንጌል የሚሰብክ ቢኖር የተረገመ ይሁን ነው አለው። ወገኖቼ ጳውሎስ ከሰበከው ወንጌል ውጪ የዘመኑ ቤተክርስቲያን መስበክ የለባትም። የምትሰብክ ከሆነች የተረገመች ናት። የተረገመ ይሁን ነው የሚለው የሰማይ መላእክት ራሱ ቢሆን። ስለዚህ ጳውሎስ አማኞችን ኃጢአተኞች ብሎ ካልጠራ እኛ ከየት አምጥተን ነው ራሳችን ኃጢአተኛ ብለን የምንጠራው? ጳውሎስ አንድም ቦታ ላይ የኃጢአትን ይቅርታ ለመቀበል ተናዘዙ ብሎ ካልተናገረ ካላስተማረ እኛ ከየት አምጥተን ነው ጳውሎስ ያልሰበከውን ወንጌል የምንሰብከው ነው? ቤተ ክርስቲያን በዋናነት የተመሰረተችው በሐዋርያት ትምህርት ላይ ነው። በጳውሎስ ዶክትሪን አስተምሮ ላይ ነው።
ሌላ አሁን እኛ የምንፈጥረው ወንጌል የለም። ሌላ የምንሰብከው ወንጌል የለም። ጳውሎስ የሰበከውን ክርስቶስን ያንን ኢየሱስን ነው የምንሰብከው እንጂ እኛ እዚህ ጋር ፈጥረን የምንሰብከው ሌላ ኢየሱስ የለም። ስለዚህ በክርስቶስ ኢየሱስ አምናችሁ የዳናችሁ ሰዎች እናንተ ይቅር የተባላችሁ ጻድቃን ናችሁ። you are the righteousness of God የእግዚአብሔር ጽድቅ ነህ።